የሞኝ ሰው ዋነኛ ችግር ሞኝ መሆኑን ሰዎች እንጂ እርሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይላል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎችን በቀላሉ የሚለዩበትን 10 ባህሪያት እነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 10 ነገሮችን እንነጋገር። አንደኛ፣ አውቃለሁ ባይነትን። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ የሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ሕይወቱ እንደማይቀየር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ይህንን ያልንበት ምክንያት ሁልጊዜም ራስን ማሻሻል የብልህ ሰው መገለጫ ስለሆነ ነው። አንድ አባባል አለ፣ አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ተማሪ ይሻላል ይባላል። ሁሌም ካለመማር ለመማር የተዘጋጀ ልብ ያለው ሰው ማቆሚያ እንደሌለው ያስታውቃል። የዓለም እውቀት ብዙ ነው። ምድር ላይ እየኖረን አውቃለሁ ማለት ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጅ ታሪክን፣ ዕውቀትን፣ ባህልን፣ ጥበብን የተሞላባት ሰፊና ረጅም ዕድሜ ያላት ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር፣ የሆነ ቤት ውስጥ ያለን ክበባችን ጠባብ እንዲሁም ውስን የሆኑ ሰዎች ነን። አንድ ፕሮፌሰር ብንሆን እንኳን ምን ያህል አወቅን ተብሎ ሊለካ እንደሚችል በሳይንቲስቶች ጥናት መሰረት ሲለካ አንድ በጣም የተማረ ጥልቅ ተመራማሪ ዕውቀት ከዓለም በፐርሰንት ከ0.0001 ያህል ዕውቀት እንዳለው ይነገራል። ያም ደግሞ በጣም ያወቀና የተመራመረ ሰው። ምክንያቱም የሰው ልጅ የመርሳትና የማስታወስ የመድከም በብዙ ነገር ውስጥ ውስንነት ስላለበት ነው። እንዲሁም ደግሞ ልናውቅ የምንችለው በአንድ ዘርፍ ላይ ብቻ ስለሆነ ነው። አንድ ትልቅ የተማረ ሰው በሜዲሲን ከሆነ በኢንጂነሪንግ ሙያ ላይ ስናመጣው ምንም የማያውቅ ሕፃን ነው። አሁን በግልጽ አማርኛ አውቃለሁ ለማለት ማናችንም ድፍረት እንደሌለን የተረዳን ይመስለኛል። ስለዚህ ሞኝ ሰው ግን ይህንን የመማር ልብና ፍላጎቱ የቀዘቀዘ ነው። አንዳንዴም ዝግ ነው። ከእርሱ ከሚያንሱ ሆነ ከእኩዮቹ ዕውቀት አለ ብሎ አያምንም። ምናልባት በጣም በፖዚሽን ከሚበልጡት ካልሆነ በቀር ምንም ዕውቀትን አይቀበልም። ይሄ የሞኞች ትልቁ ድክመት ነው። ሁለተኛው፣ ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙውን ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ሚስጥር እንደርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራው በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞቹ ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ይህ ማለት የውስጥ ኃይሉን መጠቀምም ይከብደዋል ማለት ነው። ይህንን ስናብራራው ዝምታ ለሰው ልጆች ትልቁ የህይወት ምንጭ ነው። ታዲያ ይህ የኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የኃይላችን ክፍል ሲሆን፣ በቀላል አማርኛ ስናብራራው አንድ እቅድ ወይም ሐሳብ ሲኖረን አእምሯችን በሐሳብ ይወጠራል። እንዲሁም የማድረግ ፍላጎታችንን በከባዱ ይነሳል። የዚህም ምክንያት ለአእምሯችን በዛ እቅድ ውስጥ ያለንን ደስታ ስላሳወቅነው ነው። ለምሳሌ አንድ አዲስ ሥራ ለመስራት ስናስብ በማሰባችን በአእምሯችን ኢማጅን አድርገን ያን ነገር ቢሳካልን የሚሰማንን ደስታ እናስበዋለን። ያ ለአእምሮ ትልቅ ምልክት ነው። ስለዚህ ከዛ ጊዜ ጀምሮ ነገሩ እንዲሆን ሁኔታን ማመቻቸትም ሆነ መነቃቃት ይጀምራል። ይህ የሚፈጠረው ኃይል ግን ሲታመቅ አንድ የሚወጣበት አማራጭና መንገድ አለው። ይህም ለሰዎች መናገር ነው። በምንናገርበት ጊዜ አእምሮ ጉዳዮችን የሚረዳው በስሜት ስለሆነ ነገሩ እንደተከናወነ በመቁጠር ለዛ ድርጊት የሚጥረውን ጥረት ያቆማል ማለት ነው። ስለዚህ ሁሌም ምርጫችን ሁለት ነው። ያም የመጀመሪያው በቀላሉ በማውራት በውስጣችን የታመቀውን ኃይል ማውጣት ሲሆን፣ ሁለተኛው ደግሞ በዝምታ ነገሩን አካል ማልበስ ነው። ታዲያ የዚህ ጊዜ ነው ሞኝ ሰው ሁሌም ቀላሉን ነገር በመምረጥ በመናገር ኃይሉን የሚያባክነው። ስለዚህ ሁልጊዜም ስራችሁ ከምትናገሩት ይብለጥ፣ ወይም ቃላቶቻችሁ ከዝምታ መሻሉን ስታረጋግጡ ብቻ ተናገሩ። ሶስተኛው፣ ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቀል የሚጠበቅ ሞኝ ሰው ነው። እኛ ሰዎች በሕይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው።
ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይፈልጋል። በቀላሉ የተገኘ ነገር በቀላሉ ይጠፋል። ሁልጊዜም ከባድ ነገርን ለማግኘት ከባድ ጥረትና ትዕግስት ጊዜን ይፈልጋል፣ ጽናትን ይጠይቃል። ታዲያ ሞኝ ሰው ግን ነገሮችን መታገስ አይችልም፣ ይቸኩላል። ምንም ነገርን ቶሎ ይጀምራል፣ ለውጤት ሳይበቃ ያቆማል፣ ተስፋ ይቆርጣል። አንድ ታዋቂ ዛፍ አለ። ለ5 ዓመታት ያህል በጣም ጥቂትና ትንሽዬ ምልክትን ብቻ የሚሰጥ ነው። ነገር ግን በ5ኛው ዓመት ላይ በጣም ፈጣን ለውጥና እድገትን ያሳያል። ከትላልቅ ዛፎች ሁሉ የሚበልጥ ይሆናል። ታዲያ የዚህ ዛፍ እድገት ምን ይመስላችኋል? የ5ኛው ዓመት ውሃና ፀሐይ ነው? በፍጹም። እነዚህ 5 ዓመታት ጥረትና ልፋት ትልቅ ዋጋ ነበራቸው። እንዲሁም ተመሳሳይ ምሳሌ አለ። አንድ ዛፍን በ99 ጊዜ ሲመታ ሳይቆረጥ በ100ኛው ምት ግን ቢወድቅ ይሄ ዛፍን የጣለው 100ኛው ምት ነው? ይሄ ግልጽ መልስ ነው፣ አይደለም ነው። 99ኞቹ ምቶች ከ100ኛው ጋር እኩል ዋጋ አላቸው። ሞኝ ሰው ግን የዚህን ትዕግስት ትርጉም ያልተረዳ ሰው ነው። ይህ ችኮላው ወላዋይ ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል፣ ያዝ ለቀቅ ያደርጋል። ይሄ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበረ፣ 100 አይነት ምቶችን ካጠና ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ይላል። ታዲያ በትዕግስት የጀመሩትን ከግብ ማድረስ በዝቅታም ሆነ በከፍታ በጽናት ሆኖ ከጫፍ መድረስ የብልሆች ባህሪ ነው። ቶሎ ፍሬንና ውጤትን መጠበቅ ደግሞ የሞኞች ባህሪ ነው። ስለዚህ ሞኝ ሰዎች ፈጣን ለውጥን ይፈልጋሉ። አራተኛ፣ ለሁሉም ነገር ሌሎችን ተጠያቂ ያደርጋሉ። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። ኃላፊነትን መፍራት ከሚገለጥባቸው ነገሮች አንዱ ለሁሉም ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉና የምቾት ቦታ ነው። ለህይወት መድከም፣ መስነፍ፣ ውጤታማ አለመሆን፣ ለሁሉም ነገር ቤተሰብን፣ ጓደኛን፣ መሰል ነገሮችን ተጠያቂ ማድረግ ይህ ራሱን እንዳይቀይርና እንዳይለወጥ ለሞኝ ሰው እንቅፋት ይሆንበታል። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። የዘመኑ ትምህርት ነው። ለአንተ የህይወት ኃላፊነትን የሚወስድልክ የለም፣ ያንተ ህይወት ብቸኛ ተጠያቂ አንተ ነህ እያሉ ያስተምራሉ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ህይወት ውስጥ ብዙ ተጽዕኖን የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ ህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብ፣ አቋምና መልክ የመሳሰሉ ነገር ተሰጥቶን አልተፈጠርንም። ያ የሚሉት ነገር እውነት ይሆናል የምንለው በእንደዛ መልክ ብንፈጠር ነበር። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረትና ሁኔታም የለም። በህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብና አቋም፣ መልክ የመሳሰሉ ነገር ተሰጥቶን ብንፈጠር ያ የሚሉት ነገር እውነት ይሆናል። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረት እና ሁኔታ የላቸውም። ምናልባት በህይወታችን ላይ ለሆነው ነገር ተጠያቂ የምንሆነው 25% ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋቸው ወይም ይህንን ማወቃችን ያለ ጸጸት ህይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ላይ ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንከረም አይደለም። ስለዚህ ሞኝ ሰው ህይወቱን፣ ኃላፊነቱን ሁሉ ለሌሎች ሰጥቶ በማመካኘት ይታወቃል። በዚህም ባህሪው ምክንያት በነበረበት ላይ ሲረግጥ ይከርማል ማለት ነው። አምስተኛ፣ ለውጥን ይፈራል። ይህ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾት ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም፣ ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው 2 ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾቱን መርጦ ለውጥን ይጠላል። ምቾትና ለውጥ ደግሞ በስኬት መንገድ ላይ ሊስማሙ የማይችሉ ነገሮች ናቸው። ሁለቱን አንድ ላይ አድርጎ ከግብ መድረስ የማይቻል ነው። ወይ አንዱን ይዞ አንዱን መልቀቅ አሊያም ደግሞ ከሁለቱ አንዱን መምረጥ የግዴታ
ምርጫችን ይሆናል። ታዲያ በዚህ ጊዜ ሞኝ ሰው ከማያውቀው ለውጥ ይልቅ የሚያውቀውን ምቾት ይመርጣል። ስለዚህ በምቾቶቹ ውስጥ ማሳለፍን ይፈልጋል። ይህ ምቾት ግን ቀን በቀን እየገደለው እንዳለ አይገነዘብም። ለውጥን ይፈራል። ለውጥ ሁልጊዜም ለውጥን ስላላየው ከግምቱ ውጪ ስለሆነ ወደዛ መጓዝን ይፈራል። የሰዎችን ኮቴ ቢከተል ይመርጣል። የራሱን ኮቴና ዳና የመፍጠር ሐሳብ የለውም። ለውጡን እንጂ ለውጥ የሚጠይቀውንም ዋጋ የመክፈል ስነ ልቦና የለውም። ስለዚህ ሞኝ ሰው ሁልጊዜም ሳይለወጥ ይከርማል ማለት ነው። ይህ የሚሆነው አንዳንዴም የአእምሮ አሰራሩን ባለመገንዘቡም ሊሆን ግን ይችላል። በአጭር አማርኛ የሰው ልጆች በሙሉ መከላከያ መሳሪያችን የኛ ጠባቂ አእምሮ ነው። አእምሮ በድንጋጤ ወቅት እንዲሁም በአደጋ ላይ ያለን ትልልቅ ኬሚካልን በመልቀቅ ይህ አቅም አለን እንዴ እስክንል ድረስ ያስገርመናል። ታዲያ በድንጋጤ ወቅት ትልልቅ አጥርን መዝለል፣ ከዊልቸር ተነስቶ መሮጥ የመሳሰሉ ድንቅ ክስተቶች ታይተዋል። ታዲያ እነዚህ ክስተቶች የአእምሮ እኛን ለመጠበቅ የሚፈጥራቸው ሲሆኑ ያን አቅም በኖርማል ጊዜ አናገኘው። ስለዚህ አእምሮ በኖርማል ጊዜ በእኛ ላይ የሚሰራው ስራ አለ ማለት ነው። ያም ስራ እኛን ወደ ምቾት መውሰድ ነው። ያም ምቾት በጠዋት ልንነሳ ስንል በጠዋቱ ውስጥ ስላለው ብርድ፣ አሁን ደግሞ በእንቅልፋችን ውስጥ ስላለው ምቾት በማሳሰብ በውስጣችን ለጠዋት የሚኖረንን ፍርሃት ይፈጥራል። እዛው ባልጋችን ላይ ያስቀረናል። ከዚህም ባለፈ በጣም ብዙ ነገሮችን በማድረግ ይከለክለናል። ይህንን የሚያደርገው እነዛ ነገሮች ለሱ አደጋ መስለው ስለሚታዩት ነው። ጠዋትን እንደ አደጋ ይቆጥራል፣ አልጋን እንደ ምቾት ይቆጥራል። ታዲያ ብልሆች ይህንን ተረድተው ራሳቸውን ከዚህ ወጥመድ ሲያስመልጡ፣ ሞኝ ሰው ግን በዚህ ውስጥ ይኖራል። ሙዲ አልመጣም፣ ስሜቴ ተረብሿል እያለ ብዙ ነገርን ሳያደርግ ይኖራል። ይህን ለእድገት ጸር የሆነ ባህሪ ነው። ሁሌም እድገት ከምቾት ቀጠና በመውጣት የሚመጣ ህይወትና የህይወት ስርዓት ነው። ሞኝ ግን ዘወትር በዚህ ወጥመድ ውስጥ ይወድቃል ማለት ነው። ስድስተኛ የተቀመጠ ጎል የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ነገር ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስት ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ነው። የደረሰበት ሁሉ ዓላማው ነው። የራሱ የሆነ የተቀመጠ የተጻፈ ግብና እቅድ የሌለው ነው። መድረሻውን ያላወቀ ሰው በየደረሰበት ሁሉ ህልምና ራዕዩን ያገኘ ይመስለዋል። የተጠራበት ወይም የተፈጠረበትን የህይወት ትርጉም አግኝቶ የማይኖር ሰው ሁሌም ከደስታ የራቀ ነው። ነፍሱ ብቸኝነትን ይሰማታል። ምክንያቱም ቦታው ላይ አይደለችም። ሀብታም መሆን፣ ታዋቂ መሆን የህይወት የመኖር ምክንያት ሊሆን አይችልም። ብዙ ሰዎች እዛ ደርሰው ራስን ያጠፋሉ። ከዛም የባሰ ብዙ ነገሮችን ሲያደርጉ ይስተዋላሉ። ያን ሁሉ የሚያደርጉት ነፍሳቸውን ለማስደሰት ነው። ነገር ግን ነፍሳቸው በዛ ነገር ውስጥ ደስተኛ አይደለችም። ስለዚህ የሰው ልጅ በዋነኝነት የሚኖርለትም የሚሞትለትም የህይወት ጥሪ አለው ማለት ነው። ያንን ደግሞ ጽፎ አስፍሮ መረዳት አለበት። እንዲሁም ወደዛ የሚያደርሰውን መንገድ መቅረጽና መጓዝ አለበት። እቅድ የሌለው ሰው ማንም ሰው እንደፈለገ የሚመራው ነው። የአንድን ሰው ራዕይና ግብ እያስፈጸመ ይኖራል። የሁሉም ተላላኪ ነው። የጓደኞቹ ሁሉ ሐሳባቸውን ማስፈጸሚያ ነው። የራሱ የሚለው የሚቆምለት የማያስነካው ድንበር የለውም። ሞኝ ሰው ልክ እንደዚህ ነው። የሚኖረውም የሚያሳልፈውም በዚህ መንገድ ነው። ሰባተኛ ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በእድሜ እንደሚፈዙ፣ ጉልበቱ እንደሚሳሳ፣ እንደ ድሮ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል በሱስ። በአሁን ባለንበት ዘመን ደግሞ በሶሻል ሚዲያና በማይጠቅሙ ነገሮች ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። የጊዜን ዋጋ ያልተረዳ ሰው ነው። ጊዜ ትልቅ ዳኛ ነው ይባላል። ለሁሉም ሰው እኩል 24 ሰዓት ተሰጥቷል። የተሳካለት ሆነ አልተሳካለትም የምንለው ሰው ሁሉም የሚንቀሳቀሰው በተመሳሳይ ጊዜ ውስጥ ነው። ከናንተ የተለየ የብቻው ጊዜ ያለው ሰው የለም። ጊዜ የሚለያየው እንደ አጠቃቀማችን ነው። ታዲያ ሁለት ዜና አለኝ። አንደኛው መጥፎ ነው፣ ሁለተኛው ደግሞ ጥሩ ዜና ነው። መጥፎ ዜናው ጊዜ እየበረረ መሆኑ፣ ጥሩ ዜናው ደግሞ አብራሪው እናንተ መሆናችሁ ነው። ታዲያ ጊዜን ያልተረዳ ሰው ህይወቱ ይባክንበታል። ድሮ ጊዜ ወርቅ ነው ይሉ ነበር። አሁን ግን ጊዜ ህይወት እንደሆነ ሁላችንም ተረድተናል። የህይወት ልኬት ጉዞ ጊዜ ነው። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም የህይወትን ትርጉምን ማጣትን ያመጣል። ለምን ቸኩለን እንኖራለን? የት ለመድረስ? ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው ቢዚ ሆኖ በጣም በችኮላ መኖር ማለት አይደለም። ያ የዘመኑ የውሸት ስብከት ነው። ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። ለመሳቅ፣
ለመጫወት፣ ለመዝናናት እንዲሁም ለመስራት፣ ከቤተሰብ ጋር ለማሳለፍ፣ ለብዙ ነገር። ታዲያ ሰዎች ስለ ጊዜ ሲያወሩ መዝናናትን ሆነ ሌሎችን ይህንን መሰል ተግባሮች ጊዜን እንደማጥፋት ቆጥረው በችኮላ በተጣበበ ጊዜ ውስጥ በስራ ላይ ስለማሳለፍ ይመክራሉ። እኔ ይህንን አልመክርም። ኑሩ። ለነገ ቀጠሮ ይዛችሁ አትኑሩ። ዛሬ ኑሩ። ነገ ሀብታም ስሆን፣ ነገ የምትሉት ብዙ ህይወት አይኑራችሁ። የተረጋገጠ የተሰጣችሁ ጊዜ ዛሬ ነው። ዛሬን በአግባብ ኑሩ። ለሁሉም ጊዜ ያለው እንደሚል ቅዱስ መጽሐፍ፣ ስለ ጊዜ ስናወራ ጊዜን በአግባብ ተረድቶ በጊዜው የሚያስፈልገውን ስለማድረግ እንጂ በቸኮላ ስለመኖር አይደለም። 8ኛ ሞኝ ሰው ካለ ምክንያት ይናደዳል። ሞኝ ሰው ካለ ምክንያት ይናደዳል። ለቁጣ ቅርብ ነው። ቶሎ መበሳጨት የሞኝ ሰው ምልክት ነው። ቶሎ መናደድ የትዕግስት ማጣት፣ የውስጥ አለመረጋጋት ምልክት ነው። ስለዚህ ሞኝ ሰው ትዕግስት የለውም። ትዕግስት ብቻ ሳይሆን አያመዛዝንም። እናም ለቁጣ ለንዴት ይቸኩላል። በምክንያት ነገሮችን አያደርግም። ሌላኛው የሞኝ ሰው ባህሪ ደግሞ የማያውቀውን ሰው ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት እርሱ የሚወደውንና የሚደግፈውን ነገር የሚያወራ ሰውን ሁሉ ያምናል። ሞኝ ሰው አማኝ ነው። ሰው በቀላሉ ሊታወቅ የሚችል ፍጥረት አይደለም። እናም ከኋላ ብዙ ዓላማና ተልእኮን ይዞ ሊመጣ ይችላል። ስለ እናንተ ምን እንደሚያስብ ማወቅ ከባድ ነው። ሞኝ ሰው ግን ቶሎ ልቡን ይሰጣል፣ ያምናል። ከማመን ጋር ተያይዞ የሞኝ ሰው 10ኛው ባህሪ ጓደኛና ጠላትን አለመለየት ነው። ይህ ትልቅ ስህተት ነው። ጓደኛ የሚለካው ከኛ ጋር በመስማማቱ ሳይሆን የሚጣላበት ምክንያትን በመመዘን ነው። እውነተኛ ጓደኛ ወደማይጠቅመን ነገር ስንሄድ፣ የሚጎዳንን ነገር ስናደርግ ዝም ብሎ አይመለከትም። ይጣላናል፣ ይበሳጫል፣ ብዙ ከቻለም ያስቆመናል። ጠላት ግን ሁሉን ነገር ይሁን የሚል ነው። ሁሌም ተስማሚ ነው፣ አይከላከልም። ሞኝ ግን ይህንን መለየት ይከብደዋል። እውነተኛውን ጓደኛውን መለየት ይከብደዋል። ከማይጠቅሙት ጋር ብዙ ጊዜን ያሳልፋል። ገንዘቡን ከሚያጫርሱት ከሚበዘብዙት ጋር ይውላል። ተው የሚለውን፣ ቆጥብ የሚለውን፣ ስራ የሚለውን ያርቃል። መለየት ይከብደዋል። ይህ የሞኝ ሰው 10ኛው ባህሪ ነው ማለት ነው። ዛሬ የተመለከትነው 10ሩን የሞኝ ሰዎች ባህሪ ነው። ለእናንተ ቅርብና ጥሩ የሆነ ሰው ነገር ግን በእርሱ ዙሪያ ስትሆኑ እንግዳ ስሜት የሚፈጥርባችሁ ሰው አጋጥሟችሁ ያውቃል? ታዲያ ይህን ስሜት ችላ እያላችሁት ከሆነ እኔ ዛሬ አንድ ነገር ልንገራችሁ። ይሄ ስሜት የሚፈጠረው ደመነፍሳችሁ ጥሩ አድርጋችሁ ከሳላችሁ ሰው ጀርባ የሆነ የተደበቀ ነገር እንዳለ እየነገራችሁ ነው። ስለዚህ በፊት ለፊት ምንም ያህል እንደሚወዷችሁ ከሚያሳዩና ሊረዷችሁ ከሚሞክሩ ሰዎች ጀርባ እናንተ ልትመለከቱት ያልቻላችሁትን ነገር ደመነፍሳችሁ በስሜት በኩል እንደሚያንጸባርቅ ጆንግ ይናገራል። ታዲያ ቅርባችሁ የሆኑ ሰዎች ምንም ያህል እያስመሰሉ ቢሆን ለእናንተ ያላቸውን ጥላቻ ግን ሙሉ ለሙሉ መደበቅ አይችሉም። ትንንሽዬ ምልክቶች ይታይባቸዋል። ታዲያ ዛሬ ከኔ ጋር ለእናንተ ቅርብ የሆነ ሰው በድብቅ እንደሚጠላችሁ የሚያሳዩ 8 ግልጽ ምልክቶችን እነግራችኋለሁ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከነዚህ 8 ግልጽ ምልክቶች መካከል የመጀመሪያው በቀልድ የተዋዛ ስድብና ንቀት ነው። ብዙ ጊዜ የሚነገር አንድ አባባል አለ። ያም አንዳንድ ቀልዶች የእውነተኛ ስሜት ነጸብራቅ ናቸው ይባላል። ታዲያ አንድ ሰው እናንተን በቀልድ መልክ ሲፎግራችሁና ሲሰድባችሁ ቆም ብላችሁ መመርመር ያስፈልጋል። ያ ማለት ግን ሁሉም ቀልዶች ከሚጠሏችሁ ሰዎች የሚሰነዘሩ ናቸው ማለት አይደለም። ነገር ግን ይህንን ስትመረምሩ በመጀመሪያ መመልከት ያለባችሁ ነገር ቀልዱ ሁልጊዜም በአንድ ጉዳይ ላይ ነው ወይ የሚለውን ነው። ምክንያቱም አንድ ሰው በልቡ ባለው ክፉ ሐሳብ ምክንያት ሲሰድባችሁ ነገሩ ሳያስበው ሁልጊዜም በአንድ ጉዳይ ላይ ብቻ ስለሚሆን ነው። ያም ለምሳሌ በቁመትና በመልክ ወይም ደግሞ እንደ ቀልድ በባህሪ ለቁም ነገር እንደማትበቁ ሊሆን ይችላል። አንዳንዴም በሰዎች ዘንድ ያላችሁን ተቀባይነት የሚያሳጣም ሊሆን ይችላል። ብቻ ክብራችሁን ዝቅ የሚያደርግ ተመሳሳይነት ያለው ቀልድ፣ ይህ አንዱ ምልክት ነው። ጉዳቱም ብዙ ነው። አንድ ሰው እናንተ አርፋጅ እንደሆናችሁ ወይም ተበድራችሁ እንደማትመልሱ በተደጋጋሚ በዛ ላይ ሲቀለድ ቢሰማ በቀጣይ እናንተን ከቀልዱ ባለፈ በዛ መልክ መመልከት ይጀምራል። ከዚህ ሁሉ ባለፈ ደግሞ ትልቁ ጉዳት
እናንተም በመደጋገም ብዛት ያን ስድብ ነኝ ብላችሁ ማሰብ መጀመራችሁ ነው። ድብቅ ጥላቻ ሁልጊዜም በግልጽ አይታይም። አንዳንድ ሰዎች ጥላቻቸውን በአሽሙራዊ ቀልዶችና ተረቦች ወይም ምጸታዊ ቃላት ደብቀው ያስተላልፋሉ። ስስ በሆኑ ጉዳዮች እያወቁ ይስቃሉ። ነገር ግን ቆጣ ስትሉና መልስ ለመስጠት ስትሞክሩ ሁኔታውን ለማድበስበስ እንደዚህ ባሉ ሐረጎች ሳቅ እያከሉ ይመልሳሉ። እኔ እየቀለድኩ ነበር፣ የምር ያደረግከው እንዴ? በጣም ስሜታዊ አትሁን እንጂ ምን ሆነ ነው? ቀልድ አታውቅም እንዴ? በማለት የባህሪ በድብቅና ጎጂ በማለት የምትሉትን ያሳጧችኋል። ይህ ባህሪ በድብቅ ጎጂና እያዳከማችሁ የሚሄድ ባህሪ ነው። ስለዚህ እነዚህን ሰዎች በፍጥነት ልታውቁና የጥንቃቄ እርምጃ ልትወስዱባቸው ይገባል። ሁለተኛ ስውር ተንኮል ነው። ለእናንተ ቅርብ የሆነ ሰው በስኬታችሁ ወይም በእድገታችሁ ላይ ስጋት ከተሰማው በስውር መንገዶች እቅዳችሁን ሊያበላሽባችሁ ይችላል። እቅድን ማክሸፍ ሁልጊዜም ግልጽ ወይም ቀጥተኛ አይደለም። አንዳንድ ጊዜ አሁን በምንጠቅሳቸው ምስጢራዊ መንገዶች ሊገለጽ ይችላል። ለምሳሌ አሳሳች ምክርን በመስጠት ወይም የረሱ በማስመሰል ጠቃሚ መረጃዎችን ከዛ ሰው በመደበቅ ወይም ሆን ብለው ያልተሟላ መረጃ ሊሰጧችሁ ይችላል። በወሳኝ ጊዜያችሁ ላይ ነገሮችን በተከታታይ የሚያወሳስቡና የሚያከብዱባችሁ ጓደኛ ወይም የቤተሰብ አካል ካለ ይህን የሚያደርገው ባለማወቅ ወይም እየረሱ ላይሆን ይችላል። እንደዚህ አይነት ክስተቶች በተደጋጋሚ መልኩ የሚከሰቱና አጠራጣሪ ከሆኑ በእርግጥ በአጋጣሚ የተከሰቱ መሆናቸውን ራሳችሁን ጠይቁ። ጁንግ እንደሚለው አንድ ሰው የራሱን ውድቀቶች ለመጋፈጥ ሳያውቀው ብስጭቱን በሌሎች ላይ ሊያንጸባርቅ ይችላል ይላል። ስለዚህ በድብቅ ተንኮል እየተሰበራችሁ ከሆነ አሁን በጠቀስኳቸው መንገዶች መፈተሽ ትችላላችሁ። ብዙ ጊዜ እንደምናስበው የኛ ጠላት ከውጪ ላይሆን እንደሚችል አስቡ። በተደጋጋሚ ያሰባችሁት እቅድ አልሳካ ካላችሁና በተደጋጋሚ ውስብስብ ሁኔታ ውስጥ የቅርብ በምትሏቸው ሰዎች የምትገቡ ከሆነ አቅራቢያችሁን መጠራጠርና ማጽዳት ይኖርባችኋል። በተለምዶ ሰዎች ሁሉ በጥቂቱም ቢሆን አጠገባችን ያለ ሰው ጥሎት ሊሳካለት እንደሆነ ስናስብና ሲሰማን መጥፎ ስሜት አብሮ ይሰማናል። ያም ራሳችንን የማወዳደር ወይም ደግሞ ራሳችንን የመመልከት ዝንባሌ ነው። ይህ ስሜት ደግሞ በጥቂቱና በትንሹ የሚገለጥ ነገር ነው። ነገር ግን ይህ ስሜት አሸንፎት በጣም ከባባድ ነገሮችን እናንተ ላይ የሚያደርግ የቅርብ ሰው ካለ በቶሎ ውሳኔ ልታደርጉና ያንን ግንኙነታችሁን መስመር ልታስይዙ ወይም በዛ እያበላሸባችሁ ባላቸው ጉዳዮች ላይ እነርሱን ሳታሳትፉ በዝምታ መጓዝ ይኖርባችኋል። ሁልጊዜም ጥቃት ከፊት ለፊት ብቻ አይደለም። አንዳንድ ነገሮች የራሳቸው ጥንቃቄና እንክብካቤን ይፈልጋሉ። ያ ማለት እናንተ እየተጓዛችሁ ያላችሁት መንገድ ምናልባት ዝምታን የሚጠይቅና በስውር የምትሰሩት ስኬት ሊሆን ይችላል። ታዲያ እንደዚህ አይነት ሰዎች በሰዎች ፊት ያ የጀመርከው ነገር እንዴት ሆነ? ተሳካልክ? እያሉ እያሸማቀቋችሁና እናንተ መናገር የማትፈልጉትን ነገር ለሰዎች እያወሩባችሁ ሊሆን ይችላል የሚያጠቋችሁ። ብቻ ጥቃቱ ምንም ይሁን ምን እንደዚህ አይነት ሰዎች ግን በስውር ተንኮልን ይጠነስሱላችኋል። ይህንንም የሚያደርጉት ሆን ብለውና በተደጋጋሚ ሊሆን ይችላል። ስለዚህ ይህንን ድግግሞሽ በመመልከት ራሳችሁን ከእንደዚህ አይነት ሰዎች መጠበቅ ይኖርባችኋል። ሶስተኛ ድብቅ ፉክክር ነው። ይሄ ግልጽ የሆነ ምልክት ነው። ሁሉም ሰው በህይወት ላይ የተለያየ መንገድን ይጓዛል። ጓደኛም ሆናችሁ የቅርብ ሰው ተመሳሳይ መንገድን ተጓዛላችሁ ማለት አይቻልም። ታዲያ በዚህ ህይወት ውስጥ ነገሮች በእኩል ካልተጓዘና ተመሳሳይነት ከሌላቸው መበላለጥን ይፈጥራሉ ማለት ነው። ልክ በዚህ ጊዜ ነው ታዲያ የነዚህ የቅርብ ሰዎች ጸባይ የሚገለጠው። ራሳቸውን በድብቅ ከናንተ ጋር ማፎካከር ይጀምራሉ። ደግሞ አንዳንድ ሰዎች ከናንተ በላይ የመሆን ስሜት ሳይሰማቸው የናንተን ስኬት ሊቀበሉ አይችሉም። ይህም በግልጽ አማርኛ እነርሱ ከናንተ በጣም ብዙ ካልበለጡ በቀር በእናንተ ስኬት መደሰት ወይም የናንተን ስኬት እንደ ጥሩ ነገር ሊቀበሉ አይችሉም። ይህም ጸባያቸው የሚያመራው የትኛውም የተገኘውን ነገር ሁሉ ትኩረታቸውን ወደ ራሳቸው ለመቀየር በመሞከር ነው። የምስራች ካካፈላችኋቸው እናንተን ከማመስገን ይልቅ ስለ ራሳቸው ስኬት የሆነ ምላሽ ይሰጣሉ። ስለ አንድ ስኬት ስትነግሯቸው ያጣጥላሉ ወይም
ከዚህ የተሻለ ነገር እንደሰሩ ይናገራሉ። ይህ በግልጽ ያልተነገረ ድብቅ ፉክክር ብዙ ጊዜ ከጥልቅ አለመረጋጋት ይነሳል። ይህን የሚለማመዱ ሰዎች እናንተ ስትበለጽጉ እያዩ መታገስ አይችሉም፣ ምክንያቱም ለራሳቸው ያላቸውን ግምት እንዲጠራጠሩ ያደርጋቸዋልና። ስለዚህ ይህን ምልክት ስታዩ በፍጥነት እርምጃ መውሰድ ይኖርባቸዋል። ይህ እርምጃ ምናልባትም እነሱ የሚቀኑበትን ነገር ለነሱ አለመንገር ሊሆን ይችላል። የዚህ የድብቅ ፉክክር መገለጫ እጅግ በጣም ብዙ ነው። የእናንተን ነገር አለማድነቅ ወይም የእናንተን ችሎታ አምኖ አለመቀበልና እናንተ ምንም ከነሱ የተለየ ነገር እንደሌላችሁ ደጋግመው የሚነግሯችሁም ከሆነ የዚህ ድብቅ ፉክክር መገለጫ ነው። ሁሉም ሰው ከሁሉም ሰው የተለየ ችሎታም ሆነ ድክመት አለው። ታዲያ ይህንን ችሎታችሁን በተለየ መንገድ መቀበል የማይችሉ ከሆነና እነሱም እንደናንተ እንደሆኑ ደጋግመው ለማሳየት የሚጥሩ ከሆነ በውስጣቸው ከሚፈጠረው ጥልቅ አለመረጋጋት የሚመነጭ እንደሆነ ጁንግ ይነግረናል። ታዲያ የራሳቸውን አለመረጋጋት የሚያበርዱት ከናንተ ጋር ባለው ድብቅ ፉክክር ነው። ስለዚህ ሁል ጊዜም እነዚህ ሰዎች ተፎካካሪን ይፈልጋሉ፣ ያውም የቅርብ ሰውን። ስለዚህ እነዚህ ሰዎች ሁል ጊዜም ሲወዳደሯችሁና ሲፎካከራችሁ ስታዩ እናንተ የጥንቃቄን እርምጃ ማድረግ ይኖርባችኋል። የፉክክርና መወዳደር በኋላ የሚያደርሳችሁ ከማያስፈልገው ቦታ ነውና፣ ስለዚህ በፍጥነት እነዚህ ሰዎች ላይ እርምጃ ወሰዱ። አራተኛ ግልጽ ደግነትና የይስሙላ ድጋፍ። ግልጽ ደግነትና የይስሙላ ድጋፍ በድብቅ የሚጠሏችሁ ሰዎች ስሜታቸውን በትህትና ነገር ግን ላዩን በሆነ ድጋፍና ትዕይንት ለመሸፈን የሚጣጣሩበት ዘዴ ነው። በምትፈልጉበት ጊዜና እርዳታ በምትሹበት ጊዜ ችግራችሁን ያናነቁታል ወይንም አብረዋችሁ ላለመሆን ሰበብ ያደርጋሉ። ስኬትን ስታገኙ ከልብ ያልሆነ ደስታን ያሳያሉ ወይም ከነጭራሹ አይደሰቱም። ይህ አመለካከት በተለይ በሕይወታችሁ ቁልፍ ጊዜያት ላይ ይስተዋላሉ። ነገር ግን እነዚህ ሰዎች ለየት የሚሉት የእነርሱን እርዳታ ጠይቃችሁ ከከለከሏችሁ በኋላ ድጋፍ ሲደረግላችሁና ሌሎች ሰዎች ሊረዷችሁ ሲጥሩ እነርሱ ዋና ተዋናይ ይሆናሉ። መጀመሪያ እምቢ ያሉትን ነገር በሰዎች ፊት ወይም ሌሎች ሊያደርጉላችሁ ሲሉ ግን ሁሉንም ነገር በቀዳሚነት ካላደረግኩኝ ይላሉ። ይህም አንዳንዴ በሚስጥር እናንተን ረድተውና አግዘው ከማውጣት ይልቅ ውድቀታችሁን ሁሉም ሰው ካየው በኋላ ረዱ ለመባል የሚደረግ ድርጊት ነው። እንዲህ አይነት ሰዎች ጓደኛም ወይም የቅርብ ሰው መሆን የሚችሉ አይደሉም፣ ምክንያቱም ሕይወታችሁን የበለጠ የሚያወሳስቡባችሁ ናቸው። ኢቭን ኢፍ በድጋሚ ይረዳለው ካሉም በኋላ ሰው ሲበተን እናንተም ከነርሱ እርዳታውን ስትጠብቁ መልሰው ሰበብ እየደረደሩ መሃል ቤት የሚያስቀሯችሁም ሊሆኑ ይችላሉ። እነዚህ በግልጽ በአደባባይ ብቻ ጓደኝነታቸውን ለማሳየት የሚጥሩና ለይስሙላ ብቻ የሚረዱ ናቸው። ታዲያ ግን ለእናንተ ቅርብ የሆነ ሰው በአስፈላጊ ሰዓት ሁልጊዜም የማይገኝ ከሆነ ወይም ለስኬቶቻችሁ በግዴለሽነት ምላሽ ከሰጠ ለእናንተ እውነተኛና አዎንታዊ ስሜት ላይኖረው ይችላል። ስለዚህ የእነዚህን ሰዎች ምልክት በአቅራቢያችሁ ባለው ሰው ላይ ስታስተውሉ የራሳችሁን ጥንቃቄ ልታደርጉ ይገባል። አጽንዖት ልንሰጠው የምንፈልገው ነገር እነዚህ ሰዎች ይረዷችኋል፣ ግን የሚረዷችሁ ሌሎች በተመሳሳይ መንገድ ሊረዷችሁ ሲረባረቡና በሌሎች እጅ ልትገቡ እንደሆነ ሲሰማቸው ነው እንጂ እነሱ ብቻ አማራጭ በነበሩበት ጊዜ ላይ ወይ ችግራችሁን ያናንቁታል ወይም ደግሞ ለእርዳታ ፈቃደኛ አይሆኑም። ነገር ግን ልክ እርዳታን ስታገኙ መረባረባቸው ለሰዎቹ ላይ ያስደንቃል። ምን አይነት ጓደኛ ናቸው፣ ምን አይነት ረጂ ሰዎች ናቸው ይባልላቸዋል። ይህን ሁሉ የሚለው ከውጪ ተሰብስቦ የሚያየው ሰው ነው። ነገር ግን እናንተ እውነቱን ታውቁታላችሁ። የእነርሱ እንደዚህ መሆን በሰዎች ፊት ለመታየት እንደሆነ ትረዳላችሁ። ስለዚህ እንደዚህ አይነት ሰዎችን በፍጥነት ካጠገባችሁ ልታርቋቸው ይገባል። ምክንያቱም እውነተኛ ወዳጅና የቅርብ ሰው አይደሉም። ገበናንም በቤት የሚያስቀሩ አይደሉም። ሁሉንም ውድቀታችሁና ገበናችሁ በሰዎች ፊት እንዲሰጣ የሚፈልጉ ናቸው። አምስተኛ በመንከባከብ ውስጥ የተደበቀ ቁጥጥር። አንዳንድ ሰዎች እናንተን ለመጥቀም ነው በሚል ሽፋን ሊቆጣጠሯችሁ ይሞክራሉ። ምን ማድረግ እንዳለባችሁ ይነግሯችኋል። ምርጫችሁን ይነቅፋሉ። ውሳኔ የማድረግ ችሎታችሁን እንድትጠራጠሩ ያደርጋሉ።
ግባቸው እናንተን መደገፍ አይደለም፣ በእነርሱ ላይ ጥገኛ መሆናችሁ እንዲሰማችሁ ማድረግ ነው። ከእያንዳንዱ ምክር በኋላ በራስ የመተማመን ስሜት ሳይሆን መረበሽ ከተሰማችሁ ቁጥጥር እየገጠማችሁ ሊሆን ይችላል። ይሄ የመጀመሪያው መለያ ምልክት ነው። የሆነ ሰው እንደረዳችሁና በውለታ እንደታሰራችሁ እንዲሰማችሁ ሲያደርግ ከጓደኝነት የበለጠ ውለታውና ያደረገላችሁ ነገር ገዝፎ ሲታያችሁ ያ ሰው በውስጥ ስሜታችሁ ላይ እያሳደረ ያለው ተጽዕኖ እንዳለ ያመለክታል። ስለዚህ እናንተ ከአንድ ሰው ምክር ወይም ተግሳጽን ስትቀበሉ ነገሩን ሳታምኑበት ነገር ግን እንድታደርጉት የሚያስገድድ ስሜት ውስጥ ከከተታችሁ ያ ተጽዕኖ ሰዎች እናንተን በቁጥጥር ውስጥ እያደረጋችሁ እንደሆነ የሚያመለክት ነው። የራሳቸውን በራስ አለመተማመን መቆጣጠር የማይችሉ ሰዎች የራሳቸውን ስሜታዊ አለመረጋጋት ለመቋቋም ሌሎችን ለመቆጣጠር ይሞክራሉ። ስለዚህ እንዲህ አይነት የቅርብ የምትሏቸው ሰዎች ካሉ በፍጥነት እርምጃ ልትወስዱባቸው፣ በመካከላችሁ ያለውን የገዢና ተገዢ ስሜት ልትሰብሩት ያስፈልጋል። እነዚህ ሰዎች በራሳቸው ቁጥጥር ውስጥ ባደረጓችሁ ቁጥር ቀስ በቀስ ህልም፣ ፍላጎትና ራዕያችሁን እየገደሉ በእነርሱ ሐሳብና ተልእኮና ራዕይ ውስጥ እየቀረጿችሁ ይሄዳሉ። ስለዚህ በፍጥነት እነዚህ ሰዎች ላይ እርምጃን ውሰዱ። እርምጃ ስትወስዱ ግን እናንተ ከቁጥጥራቸው እንደወጣችሁ ሲያዩ የእነርሱ ምላሽ መለያየት፣ ያለ እነርሱ ምንም ማድረግ እንደማትችሉ ለማሳየት ብዙ አይነት ነገር ሊያደርጉም ይችላሉ። ግን ከዚህ አይነት ጥምረት መለያየቱም ለእናንተ በጣም የተሻለ ይሆንላችኋል። ስለዚህ በጓደኝነት ውስጥ ካለ ቁጥጥር ውጡ። ጓደኛ ሊመክር፣ ሊገስጽ እንዲሁም ደግሞ ሊያስተምራችሁ ይችላል። ነገር ግን የማታምኑበትን ነገር እንድታደርጉ ሊያስገድዳችሁ አይገባም። በሱ ቁጥጥርና ትዕዛዝ ውስጥም ልትቀመጡ አይገባም። ለመሳሳት ለራሳችሁ መፍቀድ ይኖርባችኋል። ኢቭን ኢፍ እያደረጋችሁ ያላችሁት ነገር ስህተትም ቢሆን ውድቀትም ቢሆን፣ ነገር ግን መሳሳትም ሆነ መውደቅ የሰው ልጅ አንዱ የዕጣ ፈንታ ጉዳይ ነው፣ ወይም ደግሞ አንዱ የህይወት መንገድ ነው። ይህንን ለራሳችሁ መፍቀድ መቻል አለባችሁ። ግዴታ ሁሉ ጊዜም ትክክል መሆን የለባችሁም። ግዴታ ሁሉም መንገድ አልጋ በአልጋ መሆን የለበትም። ስለዚህ ይህንን የማይቀበልላችሁ ጓደኛ ልክ ስትወድቁ ብዬ ነበር እኮ እኔን አልሰማ ብለክ እያለ ሁሉ ጊዜም የበታችነት ስሜት ውስጥ የሚያስቀምጣችሁ ከሆነና እሱ ትክክለኛ የህይወታችሁን መሪ ለመሆን እየሞከረ ከሆነ በፍጥነት ግንኙነታችሁን ልታቋርጡ ይገባል። ጓደኝነት በዚህ መንገድ አይደለምና። ስለዚህ በመንከባከብ ውስጥ ከተደበቀ ቁጥጥር ነፃ አውጡ። ስድስተኛ ትችትና ሐሜት። የሚናደዱባችሁ ሰዎች በቀጥታ ስሜታቸውን አያሳዩም። ይልቁኑ ግን እነርሱ ከጀርባችሁ ሆነው ስለእናንተ በድብቅ ትችትና ሐሜትን ያሰራጫሉ። መቼስ የወሬ ፍጥነት ምን ያህል እንደሆነ ሁላችንም የምናውቀው ነው። ስለዚህ ሐሜትና ትችትን በጀርባ በማሰራጨት የእናንተን ምስል በሰዎች ዘንድ ያበላሻሉ። ስለእናንተ የተዛባን መረጃ ይናገራሉ። ከነርሱ የሚሰማቸው ሰው ደግሞ እነሱ የእናንተ የቅርብ ወዳጅ እንደሆኑ ስለሚያሳዩ ወይም ስለሆኑ በሚነግሩት ሰው ዘንድ ትልቅ አመኔታን ያገኛሉ። የእናንተ ቅርብ በመሆናቸው በሚሰጡት መረጃ ላይ ጥያቄ እንኳን እንዳይነሳ ያደርጋል። እነርሱም ይህንን እንደ አድቫንቴጅ በመጠቀም ስለእናንተ የውሸት ወይም የተጋነነ ወሬዎችን ይፈጥራሉ። ሰዎች ከእናንተ ጋር ከዚህ በፊት የነበራቸው ተግባር እንዲሁም ደግሞ ቅርበት ላይ ድንገተኛ ለውጥ ካስተዋላችሁ እነዛ ሰዎች ስለእናንተ አንድ የሆነ ነገር መስማታቸውን የሚያመለክት እንደሆነ እወቁ። እንዲሁም ሌላ የቅርብ የምትሏቸው ጓደኞች ያለ ምክንያት እናንተን መራቅ ከጀመሩ አንድ ሰው ስለእናንተ ሐሜት ወይም መጥፎ ሐሳቦችን እያሰራጨ ለመሆኑ የሚያሳይ ምልክት ሊሆን ይችላል። በቂ እንዳልሆኑ የሚሰማቸው ሰዎች ሌሎችን በመጥፎ ሁኔታ በመሳል በራስ የመተማመናቸውን ስሜት ሚዛናዊ ለማድረግ ይሞክራሉ። ስለዚህ ይህንን አይነት ትችትና ሐሜት ሲሰራጭባችሁ በመጀመሪያ በራሳችሁ በተለያየ መንገድ ወሬውን ማን እንዳሰራጨ እንደሆነ ማወቅ፣ በመቀጠል ያንን ሰው ከአቅራቢያችሁ ማራቅ። ያን ስታደርጉ በአንድ ጊዜ ለውጥ ባይመጣም የተዛመተውን ወሬ ማስተካከል ባትችሉም ለቀጣዩ ጊዜ ግን ያ ሰው ከናንተ አጠገብ በመሆኑ ያገኘ የነበረውን አመኔታ እሱን በማራቅ ስለቀየራችሁት ለቀጣዩ ቢያወራ እንኳን አመኔታ የማይኖረው ይሆናል ማለት ነው። ሰባተኛ በስኬታችሁ ላይ ቂም መያዝ። ስለእናንተ በእውነት የሚያስቡ ሰዎች ሲሳካላችሁ ይደሰታሉ።
የሚናደዱባችሁ ግን ብስጭታቸውን ለመደበቅ ይታገላሉ። ጥሩ ዜና ስታካፍሏቸው ቀዝቀዝ ብለው ምላሽ ይሰጣሉ ወይንም ጉዳዩን ወደ ሌላ ርዕስ ይቀይሩታል። ለምሳሌ እንዲህ ይሏችኋል፣ ይህ ትልቅ ጉዳይ አይደለም፣ ከተወሰነ ጊዜ በፊት ተመሳሳይ ነገርን አድርጌያለሁ እና ከዚህ የተሻለ ነገር ማድረግ ነበረባችሁ ሊሏችሁ ይችላሉ። ጁንግ እንዲህ ይላል፣ በሌሎች ደስታ መደሰት አለመቻል ጥልቅ የሆነ የውስጥ ግጭትን እና የስሜት መረበሽን የሚያመለክት ነው ይላል። ለአንዳንዶች ደግሞ የእናንተ ስኬት የእነርሱ ድክመትን ያስታውሳቸዋል። ያም ደግሞ በራስ መተማመን ስሜት እንዳይሰማቸው ያደርጋል። እነዚህ ስሜቶች ተጠራቅመው እነርሱን እንደኛ የእናንተ የስኬት ጠላት ያደርጋቸዋል። ለራሳቸው ስንፍና ምላሽ ስለሌላቸው የእናንተን ስኬት አይፈልጉም። ስለዚህ በስኬታችሁ ላይ ቂምን ይይዛሉ። ይህ ቂም ግን ጥሩ ቂም አይደለም። ለዛም ስኬቶቻችሁን በዚህ መልክ ሲያጣጥሉ ልትሰሙ ትችላላችሁ። እናንተ እድለኛ ስለሆናችሁ ወይንም በአጋጣሚ እንጂ ይሄንን የማድረግ ብቃት እንደሌላችሁ ይነግሯችኋል። ከሁሉም በላይ ደግሞ ምናልባትም እናንተ ያንን ለማድረግ በሆናችሁበት ቦታ ላይ እነርሱ ቢሆኑ ከዛ በላይ ብዙ ነገር ያደርጉ እንደነበር እናንተ ግን ምንም ያህል እንዳላደረጋችሁ ይነግሯችኋል። ወይንም ያ ስኬታችሁ እድል ገፍቶ ሁኔታ ተመቻችቶ እናንተ መጠቀም እንዳልቻላችሁበት ሊያስረዷችሁ ይሞክራሉ። ይህንን ሁሉ ሲያደርጉ ግን እነርሱ ምንም ነገር ሳያሳኩ ሊሆን ይችላል። የራሳቸውን ስንፍና፣ በቂ አለመሆን፣ አለመቻል ስሜታቸውን እናንተም በስኬታችሁ ሙሉ ስሜት እንዳይሰማችሁ በማድረግ ወደ ራሳቸው ሊያወርዷችሁ ሲጥሩ ትመለከታላችሁ። ይህን ሁሉ ሲያደርጉ ግን እነርሱ ምንም ነገር ሳያሳኩ ሊሆን ይችላል። የራሳቸውን ስንፍና፣ በቂ አለመሆንና አለመቻል ስሜታቸውን እናንተ በስኬታችሁ ሙሉ ስሜት እንዳይሰማችሁ በማድረግ ወደ ራሳቸው ሊያወርዷችሁ ሲጥሩ ትመለከታላችሁ። እናንተ ግን ከነዚህ ሰዎች ጋር በጥበብ ለመኖር ዘዴን ፍጠሩ። 8ኛ የሰውነት ቋንቋ ምልክቶች። የተደበቀ ጠላትነት ብዙውን ጊዜ ያለ ፍቃድ በሆነ የሰውነት ቋንቋ ራሱን ያሳያል። ይህ ማለት እነዚህ የሰውነት ቋንቋዎች ጠላቶቻችሁ ሆን ብለው ሊያሳዩአችሁ ሞክረው የሚያሳዩት ሳይሆን በውስጣቸው በተፈጠረው ስሜት ምክንያት ሳያስቡትና ሳይፈልጉት የሚንጸባረቁ ሁኔታዎች ናቸው። እነዚህም የሰውነት ቋንቋዎች የግዴታ የሆነ ፈገግታ፣ እንዲሁም ውጥረት ያለበት ዝምታ፣ ድንገተኛ ያነጋገር ለውጥ፣ አብራቿቸው ስትቀመጡ እጆችን ማጣመር፣ እንዲሁም የእግር ማነባበር ካለ በእናንተ በተቃራኒ በኩል ማነባበር፣ በምትቀመጡበት ጊዜ በጥቂቱም ቢሆን ጀርባ ወይም ትከሻን መስጠት፣ ፊትን ወደ ሌላ ማዞር፣ በምታመሰግኗቸው ወቅት የድምፅ ቃና ለውጥ። እነዚህን አይነት የሰውነት ምልክቶች ያ ሰው ስለናንተ እያሰበ ያለውን ለማወቅ የሚረዱ የሰውነት እንቅስቃሴዎች ናቸው። ስለዚህ ሁልጊዜም ከሰዎች ጋር በጋራ ስትቀመጡ ወይም ወዳጅ ቅርብ ካላችኋቸው ሰዎች ጋር ጊዜን ስታሳልፉ ስለናንተ የሚያስቡትን ለማወቅ በንቃት የሰውነት እንቅስቃሴያቸውን ብትከታተሉ በግልጽ ስለናንተ ምን እያሰቡ እንደሆነ መረዳት ትችላላችሁ። ደግሞ በዋነኝነት አይን ትልቁ የስሜት ነጸብራቅን የሚይዝ የሰውነት አካል በመሆኑ በአይኖቻቸው ስር ሁሉን ነገር መረዳት ትችላላችሁ። ታዲያ አንድ ሰው በሰውነት እንቅስቃሴ ለናንተ ያለውን ስሜት ስትረዱ በአፋጣኝ እርምጃ በመውሰድ አጠገባችሁ ያሉትን ሰዎች ልትፈትሿቸው ይገባል። ይህንን የምንለው ሰው አካባቢውን ስለሚመስል ነው። ለሰው አካባቢው መኖሪያው ስለሆነ ነው። ስለዚህ በዚህ መንገድ ለራሳችሁ ስትሉ አካባቢያችሁን አጽዱ። አብዛኛው ሰው በስራ ቦታ፣ በትምህርት ቤት፣ በልዩ ልዩ ቦታ ላይ ንቀትን ያስተናግዳል። ታዲያ ሰዎች አብዝተው ሲንቋችሁና ክብርን ሲነፍጓችሁ መፍትሄ አድርጋችሁ የምትወስዱት ምንድነው? ብቻ መሆን፣ አዲስ ጓደኛ መያዝ፣ የሥራ ቦታ መቀየር፣ አዲስ የሥራ ባልደረባ መያዝ፣ አካባቢን መቀየር። የእውነትስ ይሄስ ምን ያህል ውጤታማ ሆኖ አገኛችሁት? የሰዎች ንቀት መነሻ ከቦታውና ከአካባቢው ስላልሆነ በዚህ መንገድ ልታስቆሙት አትችሉም። በሕይወታችን ላይ እንዴት ንቀትን መቆጣጠር እንዳለብን ካላወቅን በሄድንበት ሁሉ ቦታ የንቀት ሰለባዎች መሆናችን የማይቀር ነገር ነው። ሰዎች ለምን ይንቁናል? ለምንስ የሚገባንን ቦታ ይከለክሉናል? በዛሬው ቪዲዮ ንቀትን ወይም ክብርን መነፈግን ለመቆጣጠር የሚያስችሉ 8 ጠቃሚ ትምህርቶችን እናያለን። እስካሁን ለዚህ የህይወት ቁም ነገር ለሚያስጨብጥ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቤተሰቦች ደግሞ እንደ ሁል ጊዜው ላይክ በማድረግ ድጋፋችሁን አሳዩን።
የሰዎችን ንቀት ለመቆጣጠር ከሚረዱ ዘዴዎች መካከል አንደኛው ምንጩን አስቡ ነው። ንቀት ወይም የሰውን ክብር ዝቅ አርጎ መመልከት ዝም ብሎ የሚመጣ ወይም የሚከሰት ነገር አይደለም። ለዚህም ምንጩን ማወቅ ወይም ማሰብ ይኖርባቸዋል። አንዳንዴ የንቀት አስተያየቶችም ሆነ አክብሮቶች የሌላቸው መስተንግዶዎች በቀጥታ ከሰውየው ጋር ይገናኛሉ። ሁልጊዜም ያንን ንቀት ሲገጥማችሁ የገጠማችሁ ቦታና ሰው ላይ አተኩሩ። ምናልባት እናንተ የማይመጥናችሁ ስፍራም ተገኝታችሁ ሊሆን እንደሚችልም አስቡ። አሊያም ደግሞ ያ ሰው በአስተዳደጉ፣ በኑሮ፣ በሕይወቱ ያልተማረው የሕይወት ስነ ስርዓት ሊሆን እንደሚችልም ተረዱ። አንዳንዴም በቦታ፣ በሥራ፣ በእኩያ ወይም በተመሳሳይ ደረጃ ላይ ከሆናችሁ የዛ ሰው ለእናንተ ያለው ጭፍን ጥላቻ ወይም የይበልጠኛል ፍርሃት፣ አንዳንዴም እኔ ይሻላለሁ ከሚል ከልብ ትዕቢት የሚመነጭ መርዘኛ አስተሳሰብ ውጤት መገለጫም ሊሆን ይችላል። ሆኖም ሁልጊዜም ንቀት ሲገጥማችሁ የንቀቱን ምንጭ በጥልቀት መፈተሽ ከምንም በላይ ቀዳሚውና አስፈላጊው ነገር ነው። ምንጩን አስቡ የሚለው ጠቃሚ መርህ ከሌሎች ንቀት ወይም አሉታዊ አስተያየት ሲገጥማችሁ ማስታወስ ያለባችሁ ዋና ጉዳይ ነው። የማያከብራችሁን ሰው ታማኝነትና አስፈላጊነት ገምግሙ። ዕውቀታቸውን፣ ልምዳቸውን እንደዚሁም ዓላማቸውን ግምት ውስጥ አስገቡ። ተአማኒነት ከሌለው ሰው የሚሰጡ ንቀት ያላቸው አስተያየቶች ትንሽ ክብደት ሊይዙ እንደሚችሉ ተገንዘቡ። ሰውየው ተአማኒነት ወይም ዕውቀት ከሌለው አስተያየቱ ትንሽ ክብደት ሊሸከም ይችላል። የግለሰቡ አስተያየት በግል አድሎና ጭፍን ጥላቻ ወይም ያልተፈቱ ጉዳዮች ላይም የተመሰረተ ይሆናል። ኢፍትሐዊ ፍርዶችን ወይንም አሉታዊ ባህሪን የማሳየት ታሪክም ይኖረዋል። ከአክብሮት መጓደል ጀርባ ያለው ዓላማ ግምት ውስጥ አስገቡ። ሰውየው እናንተን ለማናደድ፣ ምላሽን እንድትሰጡ ለማነሳሳት ወይንም ኃይሉን ለማሳየት እየጣረ ይሆናል። ይህ ታዲያ ለደህንነታችሁ ጠቃሚ ነው። ስለዚህ የበለጠ ሚዛናዊና ተጨባጭ እይታን ሊሰጡ የሚችሉ የተለያዩ አመለካከትን ፈልጉ። ይህ ሰፋ ያለ አመለካከት ግልጽነትን እንድታገኙና አክብሮት የጎደላቸውን አስተያየቶች ተጽዕኖ ለመቋቋም ይረዳል። ሆኖም ሁልጊዜም ንቀት ሲገጥማችሁ የንቀቱን ምንጭ በጥልቀት መፈተሽ ከምንም በላይ ቀዳሚውና አስፈላጊ ነገር ነው። ይህን ማድረጋችሁም በራሳችሁ ላይ ያላችሁን በራስ መተማመን ለመጨመርና ያለመፈለግ ስሜትን ከውስጣችሁ ለማስወገድ እጅግ በጣም ይረዳችኋል ማለት ነው። ሁለተኛ፣ በራሳችሁ በጎነት ላይ አተኩሩ። ሁሉም ሰው የራሱ የሆነ የሕይወት ፍልስፍናና መርህ ይኖረዋል። ይህም መርህ ንጹሕና ወደ ትክክለኛው መንገድ የሚመራ ነው። ከነዛ የሰው ልጆች መርሆች ወይም መመሪያዎች መካከል የመጀመሪያ ስፍራውን የሚይዘው ሰዎች በተፈጥሯቸውም የተሰጣቸው ጸጋ ለሰው ሁሉ ያላቸው መልካምነትና በጎነት ነው። ደግን ነገር ማድረግ በሁሉም ሰው ዘንድ የተቀበረ ፍላጎት ነው። ታዲያ ይህ የሰው ልጅ ጥልቅ መሻት በአንዳንድ አጋጣሚዎች ሲበረዝ ከዛም ብዙ በክፋትና በጭካኔ ሲሞላ ይስተዋላል። ይህም እንዲሆን ከሚያደርጉ ምክንያቶች ደግሞ ዋነኛው ንቀት ወይንም ክብርን የመነፈግ ዝንባሌ ነው። ከሰዎችም የሚሰነዘር ማንኛውም አላስፈላጊ የዘለፋ ትችቶች ለዚህ ድርጊት ይጋልጣሉ። ይህ ሰው በተፈጥሮ ንቀትን መታገስ አለመቻሉና አጸፋ መስጠት እንዳለበት እንዲሰማው በሚያደርግ መልኩ የበቀል ስሜትን ስለሚያነሳሳ ነው። እናንተ ግን በዚህ ኃይል ፋንታ በጎነታችሁን በማጠንከር በማንኛውም ሁኔታ የሕይወት መርሃችሁን እንደማትለቁ እርምጃ እንኳን ብትወስዱ ይህንን መርህ ባለቀቀ ጨዋነት በተሞላው አካሄድ እንደሚሆን ልታሳዩ ይገባል። ባህሪያችሁና ታማኝነታችሁ በእናንተ ቁጥጥር ውስጥ መሆናቸውን አስታውሱ። ከሌሎች ማረጋገጫን ከመፈለግ ይልቅ በራሳችሁ እሴትና በጎነት መሰረት ለመኖር ቅድሚያ ስጡ። ድርጊቶቻችሁ ስለ ራሳችሁ ይናገሩ። ከእሴቶቻችሁ ጋር ተስማምታችሁ ኖሩ። ከሐሳቦቻችሁና ከድርጊቶቻችሁ በተጨማሪም ከውሳኔዎቻችሁ ጋር ጥሩ ጥምረትን ፍጠሩ። ከሌሎች ተግዳሮቶች ወይም ንቀቶች ቢገጥሟችሁ እንኳን መልካም ምግባራችሁና መርሆቻችሁን በሚያንጸባርቅ መንገዶች እርምጃን ውሰዱ። በራሳችሁ በጎነት ላይ ማተኮር ሰዎች በሚሉት ከመደገፍና ደስታን ከማግኘት ይልቅ በራሳችሁ በመተማመን እርካታን እንድታገኙ ያስችላችኋል። ይህ ውስጣዊ ነፃነት ታዲያ ወደ ከፍተኛ በራስ መተማመንና ጽናት ይመራችኋል።
ጽናት ወይም ይህ በራስ መተማመን ደግሞ እዚህ ጋር የሚያቆም አይደለም። በመላው ሕይወታችሁ ላይ በሥራ፣ በትምህርት፣ በሁሉም መስክ የሚገለጥ ባህሪ እንጂ። ይህንን አይነት ንቀትና አላስፈላጊ ትችትን የማቋቋም ጥንካሬ ሲኖራችሁ በሕይወታችሁ በመንገዳችሁ ሁሉ ታላቅን የስኬት ዋና መርህ ወይም ባህሪን ታዳብራላችሁ ማለት ነው። ያም ሁሌም በምትሰሩበት በዓላማችሁ ላይ ጸንቶ መቆምን ነው። በሦስተኛነት የምናነሳው የሌሎችን አስተያየት ጊዜያዊነት እወቁ። የሰዎች አስተያየት ጊዜያዊነት ስንል ሰዎች የሚሰጡት አስተያየት ጥልቀትና ስፋቱ የታሰበበትን ያህል ሊያክል ስለማይችል ነው። ይህም የአስተያየቱ መነሻ በእናንተ ላይ በጠለቀ ዕውቀት ተንተርሶ ሳይሆን ከላይ ባለ ግምታዊ ሊሆን ስለሚችል ነው። ስለዚህም አስተያየቶች በየጊዜውና በየወቅቱ ተቀያያሪ መሆናቸውን ተገንዘቡ። የሰዎች አስተያየትና ፍርዶች ብዙውን ጊዜ ጊዜያዊ ናቸው። የሰዎች አመለካከቶች በራሳቸው ልምዶች፣ ስሜቶች፣ በሚያደሉት ነገርና በአንዳንድ ሁኔታ ላይ ባላቸው ግንዛቤ ወይም ዕውቀት ላይ የተመሰረተ ነው። አስተያየቶች በተፈጥሯቸው ግላዊ መሆናቸውን ተረዱ። የተቀረጹበት ሂደትም በግለሰብ ምርጫዎችና እምነትና የግል ትርጓሜዎች ላይ ነው። አንድ ሰው እንደ ንቀት የተገነዘበው ነገር ለሌላው ሰው ምንም ሊሆን ይችላል። አስተያየቶች ዓለም አቀፋዊ ወይም ፍጹም እንዳልሆኑ ተገንዘቡ። የሰዎች አስተያየት በጊዜ ሂደት ሊለዋወጥ ይችላል። ዛሬ አንድ ሰው ስለ እናንተ የሚያስበው ነገር ነገ አዲስ በሆነ ዕውቀት፣ በግላዊ እድገት ወይም በእምነት ለውጥ ምክንያት ሌላ ሊሆን ይችላል። አስተያየቶች ተለዋዋጭ ሊሆኑ እንደሚችሉና የእናንተ ተፈጥሯዊ እሴት ነጸብራቅ እንዳልሆኑ እወቁ። ጊዜያዊ ንቀት ለራሳችሁ ያላችሁን ዋጋ እንዲገልጽ ወይም በራስ መተማመናችሁን እንዲሸረሽር አትፍቀዱ። አሁን በአጠቃላይ እያወራን ያለነው የሰዎች አስተያየት መነሻ ከራሳቸው ዕውቀት፣ ልምድና ከራሳቸው ባህል፣ እምነት ጋር የተያያዘ እንደሆነ ነው። ያ ማለት ነገሩ እነሱ በሰጡት አስተያየት መሰረት ነው ማለት ግን አይደለም። ትክክልና እውነተኛ አስተያየት የምንለው አስተያየት ነገሩ ላይ ተንተርሶ ካለምንም ጽንፈኝነት የሚመጣ ነው። ነገር ግን ሰዎች አስተያየትን ወይም የተለያዩ ትችትን ሲሰነዝሩ በራሳቸው እምነትና ቋንቋ፣ ባህል ላይ ተመስርተው ባደጉበት የራሳቸው አስተሳሰብ መሰረት ስለሆነ አስተያየታቸውን በዛ ልክ በምታስቡት ልክ ጥልቀትና ስፋት አትስጡት። ያን ያህልም በውስጣችሁ ሰርጾ እንዲገባ አታድርጉት። ያንኑ ራሱን ነገር በሌላ ሰው ሲደነቅ ትሰሙታላችሁና። አብሮ ግን መያዝ ያለባችሁ አስተያየቶች ለእናንተ መወጣጫ መሰላል መሆናቸውን ነው። አስተያየቶቹን ስትቀበሉ አስተያየቱ ምክንያታዊና ሚዛን የሚደፋ ሆኖ ካገኛችሁት በጥልቀት ራሳችሁን ለመፈተሽና የሚጠቅማችሁን ነገር ለመያዝ ይረዳችኋል። ለንቀትም ሆነ እናንተን ለመተቸት የሚሰነዘረው አስተያየት ራሳችሁን ለማሳደግና ለመለወጥ ክፍተታችሁን ለማወቅ ብትጠቀሙበት ያ የእናንተን መልካም አስተሳሰብ ያሰፍርላችኋል። በዚህ ላይ አንድ የተወደደ ታሪክ አለ። አንዲት አህያ ጌታዋ እየነዳት በመንገድ ላይ እየሄዱ ሳለ በአንድ ጉድጓድ ውስጥ ወደቀች። ታዲያ ጉድጓዱ በጣም ጥልቅ ከመሆኑ የተነሳ ጌታዋ አውጥቶ ድጋሜ ሊጠቀምባት እንደማይችል አሰበ። እዛው ውስጥ ሆና በረሃብ ተሰቃይታ ከምትኖር ብሎ በማሰብ እዛው ውስጥ ሊገድላት አሰበ። ሊቀብራትም እዛው እንድትሞትም አሰበ። ስለዚህ ድንጋዮችን እያነሳ ወደ ጉድጓዱ ስር ይወረውር ጀመረ። ያቺ አህያ ግን የሚወረወርባትን ድንጋይ ያወረደች ከታች እንደ መንደላደያ እያቆመችው ትመጣ ነበረ። ከዚያም ከብዙ ድንጋይ ወርወራዎች በኋላ ያቺ አህያ ከጉድጓዱ መውጣት ቻለች። ጌታዋም የሰራችውን በመመልከቱ እጅግ ደስ አለው። ድጋሜም ሊጠቀምባትና ሊገለገልባት ይዟት ሄደ። ይህ ታሪክ እንደሚያሳየን ከሰዎች የሚሰነዘርባችሁን አሉታዊ የሆኑ አስተያየቶችና መመሪያዎች ከትከሻችሁ ላይ እያወረዳችሁ ከእግራችሁ ስር በማድረግ ለራሳችሁ እንደ መሰላል እየተጠቀማችሁ ልታድጉበትና ራሳችሁን ልትለውጡበት እንደምትችሉ ነው። ስለዚህ በዋነኝነት የሌሎችን አስተያየት ጊዜያዊነት አውቃችሁ ራሳችሁን ለመለወጥ ብቻ ተጠቀሙበት። አራተኛ፣ ራስን መግዛት ተለማመዱ። ራስን መግዛትን መለማመድ ለግላዊ እድገት፣ ለስሜታዊ ደህንነት አስፈላጊ ነው። ክብርን በምትነፈጉበት ጊዜ ስሜታዊ ቁጥጥራችሁን ከፍ በማድረግ ራሳችሁን መግዛትን አዳብሩ። ራስን ማወቅን
በማዳበር ጀምሩ። ለሐሳቦቻችሁና ለግፊቶቻችሁ ወይም ነርቨስ ለሚያደርጓችሁ ነገሮች ትኩረትን ስጡ። ወደ ድንገተኛ ወይም ምላሽ ሰጪ ባህሪ የሚያመሩ ሁኔታዎችን ወይም አነሳሾቹን አስተውሉ። በቁጣ ወይም በንዴት እንዳትወጡ ተጠንቀቁ። በምትናደዱበት ጊዜ ለአፍታ ዝም ብላችሁ በረጅሙ ትንፋሽን ውሰዱ። ይህ ለአፍታ ዝም ማለት ወይም ከምንም አይነት እንቅስቃሴዎች መቆጠብ ለድርጊቶቻችሁ ግፊትና ግፊቶቻችሁ ከሚፈጥሩት ስሜቶቻችሁ በድርጊቶቻችሁ መካከል ርቀትን እንድትፈጥሩ ጊዜን ይሰጣችኋል። ይህም ማለት በቀላሉ ድርጊታችሁ ሊያመጣ የሚችለውን አበሳ ማስተዋል ትችላላችሁ ማለት ነው። እናም በጥንቃቄ ምርጫ ለማድረግ እድልን ይሰጣችኋል። መጽሐፍ ሲናገር እንደዚህ ይላል፣ ራሱን የሚገዛ ከተማን ከሚያስተዳድር ይበልጣል ይላል። ለሰው ልጅ ከባዱ መንገድ ራሱን ወደሚወደውና ወደሚፈልገው ትክክለኛ መንገድ ራሱን መምራት ነው። ሰው የራሱ ጠላት ራሱ ነው። ለዚህ ነው የከተማና የአገር መሪ ለሌሎች አድርጉ የሚል ትዕዛዝን የማስተላለፍ ብቃት ሲሆን፣ ራስን መምራትና መግዛት ግን ማድረግና መኖር ነው። ራስን መከልከልና ራስን ማዘዝም በጣም ከባድ ችሎታዎች ናቸው። ስለዚህ ራሳችሁን መግዛት ተለማመዱ። በስሜት አሊያም በሁኔታዎች ሳይሆን ራሳችሁን በራሳችሁ እንዲመራ አድርጉ። በስሜታዊነት የማይሆን ስህተትን ከመፈጸም ተጠበቁ። በባህሪያቸው ንቀትና አክብሮት መነፈግ የሰውን ትዕግስት፣ ራስንም የመግዛት አቅም ይፈታተናሉ። ነገር ግን ይህን ባህሪ በትክክል ለራሳችሁ ማረክ ከቻላችሁ ንቀትና አክብሮት በሚነፈግባችሁ ጊዜ ሰዎች ፊት የበላይነትን ትጎናጸፋላችሁ። ላሳዩአችሁ ንቀት ተመጣጣኝ ምላሽ አሊያም ስድብና ችግርን ሲፈልጉ፣ የእናንተ ግን ያና ለማድረግ ፍርሃትን ከዛም ግራ መጋባትን በውስጣቸው ይጭራል። አንዳንዴም እነርሱ ባሳዩአችሁ ንቀት ሊጸጸቱ ይችላሉ። ስለዚህ ራስን መግዛትን ተለማመዱ። አምስተኛ፣ በደግነትና በርህራሄ ምላሽ ስጡ። በደግነትና ርህራሄ ምላሽ መስጠት መናናቅን ለመቆጣጠርና አዎንታዊ ግንኙነቶችን ለማዳበር ኃይለኛ መንገድ ነው። ስቶይሲዝም አክብሮት ለጎደለው ድርጊት በደግነትና በርህራሄ ምላሽ መስጠትን ያበረታታል። ሌሎችን የማያከብሩ ሰዎች ከራሳቸው የውስጥ ውጊያ ወይም ድንቁርና ጋር እየታገሉ ሊሆን እንደሚችል እወቁ። አመለካከታቸውና ስሜታቸውን ለመረዳት ሞክሩ። ራሳችሁን በእነርሱ ጫማ ውስጥ አስገቡና አክብሮት የጎደለው ባህሪ እንዲያሳዩ ያደረጋቸው ምን እንደሆነ በብልሃት ተረዱ። ይህ ርህራሄ ያለው መረዳት በቁጣ ወይም በመከላከል ምላሽ ከመስጠት ይልቅ በርህራሄ እንዲመልሱ ያደርጋቸዋል። እንደዚሁም በንቃት አዳምጧቸው። ለሐሳቦቻቸውና ለስሜቶቻቸው እውነተኛ ፍላጎት እንዳላችሁ አሳዩአቸው። በስሜታዊነት ወይም በንዴት ምላሽ ከመስጠት ይልቅ በእርጋታ ምላሽን ስጧቸው። ሐሳባችሁን ሰብሰብ አድርጋችሁ ትንሽ ጊዜ ውሰዱና ቃላችሁን በጥንቃቄ ምረጡ። በማስተዋል ምላሽ መስጠት ሁኔታውን ለማርገብና ግንኙነትን ለመፍጠር ያስችላችኋል። ቃላት ከናንተ እስኪወጡ ድረስ የናንተ ባሪያ ናቸው፣ ከወጡ በኋላ ግን የናንተው ጌታ ናቸው። ይህ አባባል ምን ያህል በጥንቃቄ የምንናገረውን መምረጥ እንዳለብን ይነግረናል። የምትጸጸቱበትን ወይም በስሜታዊነት የናንተ ያልሆነውን ባህሪ ማሳየት የለባችሁም። ንቀትን ስትመለከቱ አክብሮትንም ሲነፍኳችሁ፣ እናንተ ግን ትክክለኛ በሆነው ባህሪያችሁ በጸባያችሁ በትህትናና በርህራሄ ምላሽ ስጡ። ይህ በእነርሱ ዘንድ የነበራችሁን ንቀት እንደ በረዶ ያቀልጠዋል። ለእናንተም የተለየ አክብሮትን ትጎናጸፋላችሁ። ይህ ባይሆን እንኳን ግን የእናንተን ማንነት አልለቀቃችሁም ወይም የአቋም ሰው ሆናችሁ ተገኝታችኋል ማለት ነው። ስድስተኛ፣ ንቀትን እንደ ራስ ነጸብራቅ አትዩ። የሌሎች ንቀት የተሞላበት ባህሪ የእናንተን ዋጋ ከማንጸባረቅ ይልቅ የእነሱን ባህሪ የሚገልጽ እንደሆነ እወቁ። እያንዳንዱ ሰው የራሱ የሆነ የተለየ አመለካከትና እምነት እሴት እንዳለው ተረዱ። አክብሮት የጎደለው ባህሪ ብዙውን ጊዜ የሚመነጨው ከአንድ ሰው ውስጣዊ ያለመረጋጋት፣ አድሏዊ ባህሪ ወይም የተጣመመ እይታ ሊሆን ይችላል። የእናንተ ዋጋ ወይም ባህሪን የሚያንጸባርቅ ነው ማለት አይቻልም። ለራሳችሁ ያላችሁን ግምት የሚወስነው በሌሎች አስተያየት ወይም ባህሪ እንዳልሆነ ተገንዘቡ።
ስለዚህ ውስጣዊ መረጋጋታችሁን ጠብቁ። ውስጣዊ መረጋጋት ደህንነታችሁን ለመጠበቅና ፈታኝ ሁኔታዎችን እንድትቋቋሙ ለማገዝ አስፈላጊ ነገር ነው። ስቶይሲዝም ውጫዊ ሁኔታዎች ምንም ቢሆኑ እንኳን ውስጣዊ መረጋጋትን የመጠበቅ አስፈላጊነትን አጽንዖት ይሰጣል። የውጫዊ ሁኔታዎች ውስጣዊ መረጋጋትን መረበሽ የለባቸውም። እንደ ንቀት ያሉ ውጫዊ ድርጊቶች ከናንተ የመነጩ ሳይሆኑ ከሌላው ሰው ምልከታ የሚመነጩ ናቸው። እነዚህን ድርጊቶች ከቁጥጥራችሁ ውጪ የሆኑ ነገሮች ናቸው። እነርሱ የሚናገሩትን ነገር ልትቆጣጠሩት አትችሉም። ሆኖም ግን የእናንተን ምላሽ መቆጣጠር ትችላላችሁ። እዚህ ጋር ግን ውስጣችሁን የሚጎዳው እነርሱ የተናገሩት ሳይሆን እናንተ የምትሰጡት ምላሽ ነው። ስለዚህ ምላሻችሁን እናንተን የሚጠቅምና ውስጣዊ መረጋጋታችሁን የሚጠብቅ ይሁን። በአጭሩ ንቀትን እንደ ራስ ነጸብራቅ አትዩ ማለት ልክ እንደ መስታወት እናንተ ላይ የሚያዩትን ትክክለኛ ችግር እና ነቀፌታ እያወጡ እንደሆነ አትመኑ። እንደውም የራሳቸውን ጉድፍና የራሳቸው ላይ ያለውን ድክመት እናንተ ላይ ለመለጠፍ እየሞከሩ እንደሆነ እወቁ። ስለዚህ የእናንተ ትክክለኛ ነጸብራቅ ነው ብሎ ከማመን ይልቅ የእነርሱ እውነተኛ ማንነት ይህ ነው ብሎ ማሰቡ የተሻለ ነው። በተጨማሪም ደግሞ የምትመልሱትን ምላሽ ተቆጣጠሩ ብለን ያስረዳንበት መንገድ የሚያሳየው ከነሱ ምላሽ ይልቅ የእናንተ ምላሽ በይበልጥ ራሳችሁ ጋር ስለሚቀር ነው። እነሱ ንቀትን አሳይተዋችሁ ዝም ብትሉና ነገሩን በዝግታ ወይም በርህራሄና በደግነታችሁ ብታልፉት እናንተ የበላይ ትሆናላችሁ። ራስን በመግዛታችሁ ምክንያት ክብርን ትጎናጸፋላችሁ። ነገር ግን ለእነርሱ በምትሰጡት ምላሽ በስሜታዊነታችሁ ምክንያት ግን ቤታችሁ ከገባችሁ በኋላ የምትጸጸቱት በሰጣችኋቸው ምላሽ እንጂ እነርሱ ባሳያችሁ ንቀት አይደለም። ስለዚህ ንቀትን በሚያሳያችሁ ጊዜ በሰዓቱ ራሳችሁን መቆጣጠርን ተለማመዱ። 7ኛ መናቅን እንደ እድገት ዕድል ተጠቀሙት። ክብርን ማጣትን እንደ እድገት ዕድል መጠቀም ከፍተኛ ነገሮችን እንድትማሩና ጠቃሚ ልምዶችን እንድታዳብሩ የሚያስችል የለውጥ አስተሳሰብ ሊሆን ይችላል። ስቶይሲዝም ተግዳሮቶችን ንቀትን ጨምሮ ለግል እድገት ራስን ማሻሻያ ዕድል አድርጎ መመልከትን ያበረታታል። ትዕግስትን፣ ጽናትን፣ ስሜታዊ ዕውቀትን ለመለማመድና ለማዳበር አክብሮት የጎደላቸው ባህሪያትን ተጠቀሙ። በመናቅ የሚቀሰቀሰው አሉታዊ ወይም መጥፎ ስሜቶችን ከማሰብ ይልቅ በዚህ ሁኔታ ውስጥ ልታገኙ ስለምትችሉት ጠቃሚ ልምድ አስቡ። ከእንደዚህ አይነት ተሞክሮ ምን መማር እንደምትችሉና ለግል እድገታችሁ እንዴት አስተዋጽኦ ሊያደርጉ እንደሚችሉ ራሳችሁን ጠይቁ። በዚሁ ላይ ምስጋናን ተለማመዱ። ከንቀታዊ ልምምዶች ለተማራችኋቸው ትምህርቶች ማመስገንን ልመዱ። ባህሪያችሁን፣ ጥንካሬያችሁን፣ ጥበባችሁን ለማጠናከር ስለሚረዳችሁ ይህንን ዕድል አመስግኑ። ምስጋና ትኩረታችሁን ከአሉታዊ ወደ አዎንታዊ ለመቀየር ይረዳልና። እነዚህን ትምህርቶች ተግባራዊ ለማድረግ ልምምድና ትዕግስትን እንደሚጠይቅ አስታውሱ። እነዚህ መሪዎች ከእናንተ ልዩ ሁኔታዎችና የግል የእድገት ጉዞ ጋር ማስማማት በጣም አስፈላጊ ነው። በአጭሩ እየተናገርን ያለነው ቀደም ላይ የሚሰጧችሁን አስተያየቶች እየተጠቀማችሁ ራሳችሁን ለማሳደግ ተጠቀሙበት። ትችትና አስተያየቶቹን ከእግራችሁ ስር አድርጋችሁ ራሳችሁን ለመለወጥ ተጠቀሙበት እያልን ነው። አሁን ደግሞ ራሱ ድርጊቱን ለራሳችሁ እድገት ተጠቀሙት። ንቀትን ሲያሳያችሁ ለራሳችሁ ቻሌንጅን ስጡ። ይህንን ንቀት እንዴት አልፈዋለሁ? ይህንን ንቀት እንዴት መቆጣጠር እችላለሁ? እያላችሁ ራሳችሁን ለማለማመድ ሞክሩ። ልክ እንደ ትምህርት ተመልከቷቸው። ልክ እነሱን ንቀትን ሲያሳያችሁና ክብርን ሲነፍጓችሁ ስሜታዊ ብስለታችሁን፣ ራስን የመግዛት ብቃታችሁን እየፈተናችሁባቸው ራሳችሁን እየለወጣችሁባቸው ሂዱ። ከዛሬ ነገ የተሻለ ነገርን ለነሱ ማሳየት ጀምሩ። ዛሬ ንቀትን ሲያሳያችሁ ምናልባትም ውስጣችሁ ተቆጥቶ ከነበርና በፊታችሁ ላይ ግን ምንም ካላሳያችሁ ነገ ደግሞ ውስጣችሁም ተረጋግቶ ፊታችሁም ምንም አይነት ነገርን ሳያንጸባርቅ እንዴት ማለፍ እንደምትችሉ እየተለማመዳችሁ ራሳችሁን ዕለት ተዕለት ንቀትን የመቆጣጠርና ስሜታዊ ነገሮችን የመቆጣጠር ራስን የመግዛት ክህሎታችሁን እንዴት በእነሱ ማሳደግ እንደምትችሉ ተለማመዱ። ራሳችሁንም ለማሳደግ ተጠቀሙባቸው። መናቅንም እንደ እድገት
እድል ተጠቀሙበት እያልን ነው። 8ኛ ልትቆጣጠሩት በምትችሉት ነገር ላይ ብቻ አተኩሩ። ጉልበታችሁን በቁጥጥራችሁ ውስጥ ባሉ ጉዳዮች ላይ አውሉት። ለምሳሌ በሐሳቦቻችሁ፣ በድርጊቶቻችሁና በምላሾቻችሁ ላይ ትኩረቶቻችሁን ገንቡ። ወደ እነዚህ ፍላጎቶቻችሁን አዙሯቸው። አክብሮት በጎደላቸው አስተያየቶች ላይ ከማተኮር ወይም የበቀል እርምጃን ለመውሰድ ከመነሳሳት ይልቅ በማስተዋልና በብልሃት ምላሽን ለመስጠት ሞክሩ። ሁልጊዜም ከአቅም በላይ በሆነ ነገር ላይ ትኩረታችሁን አትስጡ። ንቀትን፣ አክብሮትን መነፈግን እንደ ጊዜውና ቦታ የሚለዋወጡ እንደሆኑ ወቁ። ስለዚህ መቀየር ባለባችሁ ነገር ላይ አተኩሩ። ማስተዋላችሁን በዚህ መንገድ ሁልጊዜም ከአቅም በላይ በሆነ ነገር ላይ ትኩረታችሁን አትስጡ። ንቀትንና አክብሮትን መነፈግን እንደ ጊዜውና ቦታው የሚለዋወጡ እንደሆኑ ተረዱ። ስለዚህ መቀየር ባለባችሁ ነገር ላይ ብቻ አተኩሩ። ማስተዋላችሁን በዚህ መንገድ ግዙት። አንድ አባባል አለ፣ ከአሳማ ጋር በጭቃ ላይ ልትላፉ ትችላላችሁ፣ ሁለታችሁም ትቆሸሻላችሁ። ልዩነቱ ግን አሳማው መቆሸሹን ይወደዋል የሚለው ነው። ስለዚህ እናንተ ከማይመጥናችሁ ጋር አትላፉ። በንቀት አክብሮትን በመነፈግ ውስጥ ብትሆኑ እንኳን እነርሱ በወረዱት ልክ አትወረዱ። ምክንያቱም እናንተ መቆሸሹን ስለማትወዱት ነው። ስለዚህ ደረጃችሁን ጠብቃችሁ ኑሩ። ሁልጊዜም ልትቆጣጠሩት በምትችሉት ነገር ላይ አተኩሩ። ንቀትን እያመጣባችሁ ያለው ያላችሁበት ሰፈር፣ ያላችሁበት ቦታ፣ ያላችሁበት ስራ ከሆነ ራሳችሁን በማስተማር ማሳደግን፣ መለወጥን ተለማመዱ። ብቻ ሁልጊዜም ንቀትን ልትቆጣጠሩበት የምትችሉትን ነገር ላይ ብቻ አተኩሩ። አንዳንድ ጊዜ አንዳንድ ሰዎች ምንም ብትሆኑና ምንም ብታደርጉ ንቀትን ከማሳየት ወደ ኋላ ላይሉ ይችላሉ። ልትቆጣጠሯቸው የማትችሏቸውን ወይም ደግሞ ከናንተ አቅም በላይ የሆኑ ነገሮችን መተው ተለማመዱ። ራሳችሁን ጠብቃችሁ እነርሱ በወረዱት ልክ ሳትወርዱ ለመኖር ሞክሩ። ለዛሬ ያዘጋጀንላችሁ ይህንን ነበር። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።